እግዚአብሔር ወደኛ ዓለም ገብቶ የኛን ፖዚሽን ያዘ የዛሬ 2000 ዓመት። ከዛ በኋላ ወስዶን በፋንታው የሱን ፖዚሽን ሰጠ። ይሄ ልውውጥ በክርስቶስ የሆነልን በማንም ሊሆንልን የማይችል አስደናቂ ስራ ነው። እግዚአብሔር ወደኛ ዓለም ገብቶ በክርስቶስ ኢየሱስ በልጁ እግዚአብሔር ወደኛ ዓለም ገብቶ እኛ ልንገባበት የማንችልበትን ቦታ ላይ ወስዶ ምን አደረገን? ስፍራ ሰጠን። ያውም በቀኙ አስቀመጠ። መንግስተ ሰማያት መግባት ለብዙ ሰዎች በጣም አስደናቂ ነገር ነው። መንግስተ ሰማይ የሚል መዝሙር ሁሉም ሰው ይዘምራል። መንግስተ ሰማይ ማለት የሆነ አጥር ያለው ከዛ በኋላ አንዳንድ ክፍል ለሰዎች የተሰጣቸው ስፔሻሊ ለአገልጋዮች ደግሞ የአገልጋዮች ፕሎት የሚል የሆነ 3 በ4 አይነት ምናምን ያለው አርጎ የሚሰላል እና አይሶ ሄቨን የሚል አንዳንድ መጽሐፎች ላይ በማነብበት ጊዜ ሰማይን አየሁ መንግስተ ሰማያት ደርሼ የመጣው የሚሉ ሰዎች ቪዚት አድርገው የመጡ ሰዎች ምናምን እነሱ ሰዎች የጻፏቸው መጽሐፎች አንብቤ ያውቃለሁ እና በጣም የሚገርም ታሪክ ነው። እኛ ሀገር ደግሞ አሁን በተለየ መንገድ አንድ ልጅ አይቻለሁ። መንግስተ ሰማያት ደርሼ የመጣው ሲሉ እሱ ደግሞ ሲኦል ደርሼ የመጣው አሁን ደግሞ ከ3 ቀን በኋላ ደርሼ የመጣው የሚል ሁሉ አይቻለሁ እና ይሄኛው ደግሞ ኢትዮጵያ ልዩ ያረጋታል። በጣም ነው ልዩ የሚያረጋት ኢትዮጵያ። ምክንያቱም እስካሁን ድረስ ከመላው ዓለም ላይ መንግስተ ሰማያት ሄደው የመጡ ናቸው ያሉት ለጉብኝት። አንዳንዶቹ ሞተው ምናምን ሲኦል ሄጄ የሚጮሁ ሰዎችና አገልጋዮች አይቼ መጥቻለሁ የሚሉ ብዙ አይቻል እና ግን ይሄኛው ግን ለጉብኝት ሊሄድ ነው ሲኦል ምናምን ነገር ብሎ ከ6 ቀን በኋላ ትኬት ተቆርጦለት ምናምን ነገር በስነ ስርዓት ነው እና ኢትዮጵያ በልዩነት ትታወቃለች ማለት። ግን የሚገርማችሁ ታሪክ እግዚአብሔር ወደኛ ዓለም ሲገባ እኛ ልንገባበት ወደማንችለው ዓለም ነው ያስገባል። አሁን መንግስተ ሰማያት ስንል የሆነ የከተማ ስዕል ነው ያለን። አይታችኋል። ለምን ፊገራቲቭ ስፒች የሆነው ወይም ይሄ ስዕላዊ መገለጫ የሆነው መጽሐፍ ቅዱሳዊ ያተራረክ ዘዴ ወይም ያገላለጥ ሰዋዊ ቋንቋ ከተማ እንድንስል የሆነች ቤት ነገር እንድንስል ግንባር ቦታ በደረሰኝ ለኔ ምናምን እንድንል ሁሉ አድርጎናል። የሆነ ከፊት ለፊት ከዋናው አስፋልት ፊት ለፊት ምናምን በደረሰኝ ምናምን እንድንል ሁሉ አድርጎናል። ወይም ወደ እግዚአብሔር ዙፋን ቀረብ ብዬ ምናምን ባለው ቦታ ላይ እንድንሆን ኖ ኪንግደም ኦፍ ሄቨን ሲል ስለ ገቨርኒንግ ነው የሚያወራው። የሰማይ አገዛዝ ስለሱ ነው የሚያወራው። ኪንግደም ኦፍ ሄቨን የሰማይ መንግስት ስትል 4 ኪሎ የተቀመጠ አንድ ገዢ ቢኖርም በመላው ኢትዮጵያ ግን ባለስልጣን እንደሆነ ሁሉ 4 ኪሎ ክልል ላይ ብቻ አይደለም፣ በመላው ኢትዮጵያ በምትባለውና ኢትዮጵያን በሚባሉት ላይ ስልጣን አለው አይደል? ኦኬ ኢት ኢዝ ጀስት ላይክ ዳት። ዘ ኪንግደም ኦፍ ኢትዮጵያ ሲባል 4 ኪሎ አይደለም፣ በኢትዮጵያ ሁሉ ነው። ዘ ኪንግደም ኦፍ ሄቨን ሲባል የሰማይ አምላክ የሰማይ አገዛዙ በሁሉ ላይ ይገዛል እንጂ የሆነ ቦታ ነገር አይደለም። ሶ ወስዶ በመንግስተ ሰማያት የሚባል የሆነ ከተማ ነገር አቋቁሞ ክፍለ ከተማ 1 ክፍለ ከተማ 2 ወረዳ 7 ምናምን የሚል ቦታ ላይ አይመድብህም የሚለው መጽሐፉ ከእርሱ ጋር በአብ ቀኝ ያስቀመጠን። እስኪ ጮህና አሜን በለኝ። ከእርሱ ጋር በአብ ቀኝ ምን አደረገን? አስቀመጠን። we are seated at the right hand of God with Christ Jesus. we are seated at the right hand of God with Christ Jesus. the same place share አደረገን። the same place, the same seat, the same authority, the same life, the same glory share አደረገን። ክርስቶስ ያለውን ያን ክብር፣ ክርስቶስ የተቀመጠበትን ያን ፖዚሽን፣ ክርስቶስ ያለውን ያን ህይወት፣ ክርስቶስ ያለውን ያን ከፍታ ሼር አደረገን። ወስዶ በክርስቶስ ኢየሱስ በአብ ቀኝ ያስቀመጠን። ሼር ያደረከው ነገር የገባ ቀን ከሸርትድንና እግዚአብሔርን በስነ ስርዓት የምታመልክ የበራ ሰው ትሆናለህ። እውነተኛ ክርስቲያን የዛን ቀን የሚሆን ይሄ የገባ ቀን የተጨማደደ ፊት አይኖርህም፣ የፈዘዘ መንፈስ አይኖርህም። ይሄ የገባ ቀን እንዳንቺ ደስተኛ የሚሆን ሰው የለም። ይሄ የገባ ቀን ኢየሱስ የእውነት ገብቶሃል፣ ክርስትና የእውነት ገብቶሃል፣ ዳግም ልደት አዲስ ፍጥረትነት የእውነት ገብቶሃል። አሮጌው ሰው ሊገባ ስላልቻለ እኮ ነው አዲስ መሆን የቻለ። ስለዚህ የዛሬ 2000 ዓመት ኢየሱስ ተወለደ የሚል ቃል ስታነብ ታሪክ አይደለም፣ ልትቀበለው ልትደርስበት የማትችለው ከፍታ ላይ እንድትደርስ ያደረገ እውነት ነው። እስቲ አክብሩት። ዋው! የገባው ሰው ብቻ። ኢየሱስ ተወለደ ስትል ታሪክ ነው። ኢየሱስ ተወለደልኝ ስትል ግን ህይወት ነው። ኢየሱስ ተሰቀለ ስትል ስቶሪ ቴለር ነው የምትሆነው። ተሰቀለ ስትል ታሪክ ነው የምታወራው። ጋዜጣ እንደሚያወራው አይነት ነው የምታወራው። ከኢየሱስ ጋር ተሰቀልኩኝ ያልክ ቀን ግን ሼር ያደረከው ህይወት አለ። ኢየሱስ ተነሳ ትንሳኤ ብለህ ስታከብር ትጨፍራለህ። አባዬ ዳንስ ቤት ሄደ ትቀነጠሳለህ። በጠላው በቅራሬው በቃ ጨስን እኮ በአሁኑ በዓል ምናምን ትላለህ። አዎ ትጨሳለህ። ሲኦልም ገና ምንም ችግር የለውም። ግን የሚገርመው ታሪክ ግን ከኢየሱስ ጋር ተነስቻለሁ ያልክ ቀን ግን በአብ ቀኝ መቀመጥህን ታውጃለህ። አየህ፣ ከታሪክነት ትወጣለህ ማለት፣ ከታሪክ ተናጋሪነት ትድናለህ ማለት። ስለዚህ አሁን ኢየሱስ ተወልዷል ብቻ አይደለም የምንለው፣ ተወልዶልኛል። ለምን ሲባል ወደ እኔ ዓለም የገባው ወደ እሱ ዓለም ሊያስገባኝ እርሱ የሰው ልጅ የተባለ ቀን እኔ የእግዚአብሔር ልጅ ተባለ።
እግዚአብሔር ወደኛ ዓለም ገብቶ የኛን ፖዚሽን የያዘ የዛሬ 2000 ዓመት ከዛ በኋላ ወስዶን በፋንታው የሱን ፖዚሽን ሰጠ። ይሄ ልውውጥ በክርስቶስ የሆነልን በማንም ሊሆንልን የማይችል አስደናቂ ስራ ነው። እግዚአብሔር ወደኛ ዓለም ገብቶ በክርስቶስ ኢየሱስ በልጁ እግዚአብሔር ወደኛ ዓለም ገብቶ እኛ ልንገባበት የማንችልበትን ቦታ ላይ ወስዶ ምን አደረገን? ስፍራ ሰጠን። ያውም በቀኙ አስቀመጠ። መንግስተ ሰማያት መግባት ለብዙ ሰዎች በጣም አስደናቂ ነገር ነው። መንግስተ ሰማይ የሚል መዝሙር ሁሉም ሰው ይዘምራል። መንግስተ ሰማይ ማለት የሆነ አጥር ያለው ከዛ በኋላ አንዳንድ ክፍል ለሰዎች የተሰጣቸው ስፔሻሊ ለአገልጋዮች ደግሞ የአገልጋዮች ፕሎት የሚል የሆነ 3 በ4 አይነት ምናምን ያለው አርጎ የሚሰላል እና አይሶ ሄቨን የሚል አንዳንድ መጽሐፎች ላይ በማነብበት ጊዜ ሰማይን አየው መንግስተ ሰማያት ደርሼ የመጣው የሚሉ ሰዎች ቪዚት አድርገው የመጡ ሰዎች ምናምን እነሱ ሰዎች የጻፏቸው መጽሐፎች አንብቤ ያውቃለሁ እና በጣም የሚገርም ታሪክ ነው። እኛ ሀገር ደግሞ አሁን በተለየ መንገድ አንድ ልጅ አይቻለሁ። መንግስተ ሰማያት ደርሼ የመጣው ሲሉ እሱ ደግሞ ሲኦል ደርሼ የመጣው አሁን ደግሞ ከ3 ቀን በኋላ ደርሼ የመጣው የሚል ሁሉ አይቻለሁ እና ይሄኛው ደግሞ ኢትዮጵያ ልዩ ያረጋታል። በጣም ነው ልዩ የሚያረጋት ኢትዮጵያ። ምክንያቱም እስካሁን ድረስ ከመላው ዓለም ላይ መንግስተ ሰማያት ሄደው የመጡ ናቸው ያሉት ለጉብኝት። አንዳንዶቹ ሞተው ምናምን ሲኦል ሄጄ የሚጮሁ ሰዎችና አገልጋዮች አይቼ መጥቻለሁ የሚሉ ብዙ አይቻል እና ግን ይሄኛው ግን ለጉብኝት ሊሄድ ነው ሲኦል ምናምን ነገር ብሎ ከ6 ቀን በኋላ ትኬት ተቆርጦለት ምናምን ነገር በስነ ስርዓት ነው እና ኢትዮጵያ በልዩነት ትታወቃለች ማለት። ግን የሚገርማችሁ ታሪክ እግዚአብሔር ወደኛ ዓለም ሲገባ እኛ ልንገባበት ወደማንችለው ዓለም ነው ያስገባል። አሁን መንግስተ ሰማያት ስንል የሆነ የከተማ ስዕል ነው ያለን አይታችኋል። ለምን ፊገራቲቭ ስፒች የሆነው ወይም ይሄ ስዕላዊ መገለጫ የሆነው መጽሐፍ ቅዱሳዊ ያተራረክ ዘዴ ወይም ያገላለጥ ሰዋዊ ቋንቋ ከተማ እንድንስል የሆነች ቤት ነገር እንድንስል ግንባር ቦታ በደረሰኝ ለኔ ምናምን እንድንል ሁሉ አድርጎናል። የሆነ ከፊት ለፊት ከዋናው አስፋልት ፊት ለፊት ምናምን በደረሰኝ ምናምን እንድንል ሁሉ አድርጎናል። ወይም ወደ እግዚአብሔር ዙፋን ቀረብ ብዬ ምናምን ባለው ቦታ ላይ እንድንሆን ኖ ኪንግደም ኦፍ ሄቨን ሲል ስለ ገቨርኒንግ ነው የሚያወራው። የሰማይ አገዛዝ ስለሱ ነው የሚያወራው። ኪንግደም ኦፍ ሄቨን የሰማይ መንግስት ስትል 4 ኪሎ የተቀመጠ አንድ ገዢ ቢኖርም በመላው ኢትዮጵያ ግን ባለስልጣን እንደሆነ ሁሉ 4 ኪሎ ክልል ላይ ብቻ አይደለም፣ በመላው ኢትዮጵያ በምትባለውና ኢትዮጵያን በሚባሉት ላይ ስልጣን አለው አይደል? ኦኬ ኢት ኢዝ ጀስት ላይክ ዳት። ዘ ኪንግደም ኦፍ ኢትዮጵያ ሲባል 4 ኪሎ አይደለም፣ በኢትዮጵያ ሁሉ ነው። ዘ ኪንግደም ኦፍ ሄቨን ሲባል የሰማይ አምላክ የሰማይ አገዛዙ በሁሉ ላይ ይገዛል እንጂ የሆነ ቦታ ነገር አይደለም። ሶ ወስዶ በመንግስተ ሰማያት የሚባል የሆነ ከተማ ነገር አቋቁሞ ክፍለ ከተማ 1 ክፍለ ከተማ 2 ወረዳ 7 ምናምን የሚል ቦታ ላይ አይመድብህም የሚለው መጽሐፉ ከእርሱ ጋር በአብ ቀኝ ያስቀመጠን። እስኪ ጮህና አሜን በለኝ። ከእርሱ ጋር በአብ ቀኝ ምን አደረገን? አስቀመጠን። we are seated at the right hand of God with Christ Jesus. we are seated at the right hand of God with Christ Jesus. the same place share አደረገን። the same place, the same seat, the same authority, the same life, the same glory share አደረገን። ክርስቶስ ያለውን ያን ክብር፣ ክርስቶስ የተቀመጠበትን ያን ፖዚሽን፣ ክርስቶስ ያለውን ያን ህይወት፣ ክርስቶስ ያለውን ያን ከፍታ ሼር አደረገን። ወስዶ በክርስቶስ ኢየሱስ በአብ ቀኝ ያስቀመጠን። ሼር ያደረከው ነገር የገባ ቀን ከሸርትድንና እግዚአብሔርን በስነ ስርዓት የምታመልክ የበራ ሰው ትሆናለህ። እውነተኛ ክርስቲያን የዛን ቀን የሚሆን ይሄ የገባ ቀን የተጨማደደ ፊት አይኖርህም፣ የፈዘዘ መንፈስ አይኖርህም። ይሄ የገባ ቀን እንዳንቺ ደስተኛ የሚሆን ሰው የለም። ይሄ የገባ ቀን ኢየሱስ የእውነት ገብቶሃል፣ ክርስትና የእውነት ገብቶሃል፣ ዳግም ልደት አዲስ ፍጥረትነት የእውነት ገብቶሃል። አሮጌው ሰው ሊገባ ስላልቻለ እኮ ነው አዲስ መሆን የቻለ። ስለዚህ የዛሬ 2000 ዓመት ኢየሱስ ተወለደ የሚል ቃል ስታነብ ታሪክ አይደለም፣ ልትቀበለው ልትደርስበት የማትችለው ከፍታ ላይ እንድትደርስ ያደረገ እውነት ነው። እስቲ አክብሩት። ዋው የገባው ሰው ብቻ። ኢየሱስ ተወለደ ስትል ታሪክ ነው። ኢየሱስ ተወለደልኝ ስትል ግን ህይወት ነው። ኢየሱስ ተሰቀለ ስትል ስቶሪ ቴለር ነው የምትሆነው። ተሰቀለ ስትል ታሪክ ነው የምታወራው። ጋዜጣ እንደሚያወራው አይነት ነው የምታወራው። ከኢየሱስ ጋር ተሰቀልኩኝ ያልክ ቀን ግን ሼር ያደረከው ህይወት አለ። ኢየሱስ ተነሳ ትንሳኤ ብለህ ስታከብር ትጨፍራለህ። አባዬ ዳንስ ቤት ሄደ ትቀነጠሳለህ። በጠላው በቅራሬው በቃ ጨስን እኮ በአሁኑ በዓል ምናምን ትላለህ። አዎ ትጨሳለህ። ሲኦልም ገና ምንም ችግር የለውም። ግን የሚገርመው ታሪክ ግን ከኢየሱስ ጋር ተነስቻለሁ ያልክ ቀን ግን በአብ ቀኝ መቀመጥህን ታውጃለህ። አየህ ከታሪክነት ትወጣለህ ማለት ከታሪክ ተናጋሪነት ትድናለህ ማለት። ስለዚህ አሁን ኢየሱስ ተወልዷል ብቻ አይደለም የምንለው ተወልዶልኛል። ለምን ሲባል ወደ እኔ ዓለም የገባው ወደ እሱ ዓለም ሊያስገባኝ እርሱ የሰው ልጅ የተባለ ቀን እኔ የእግዚአብሔር ልጅ ተባለ።